ለሱባኤ በሚያዝባቸው ቦታዎች ገስት ሃውስ ተብሎ እየተዘጋጁ ያሉ አሉ። ኪችኑ ምኑ ያላቸው በጣም ምቾትን ሱባኤ ነው። ቀላል ነገር አይደለም። አንዳንድ በፕሮቴስታንት እምነት ያሉ ሰዎች ድንግል ማርያም ሞታለች፣ በስብሳለች፣ ገና ክርስቶስ ሲመጣ ለዳግም ምጽአት እኔና አንተ እንደምንነሳው አይነት ትንሳኤ እንደሱ ነው የምትነሳው የሚለዋል። ቅዱስ ጳውሎስ የሞተ ካስነሳ፣ ቅዱስ ጴጥሮስ የሞተ ካስነሳ እንዲያው የወለደችውን ድንግል ማርያምን አያስነሳም ወደሱ ስቦ አይወስዳትም ማለት በጣም ተራ ነገር ነው። ከመንግስተ ሰማያትና ከድንግል ማርያም ማን ይበልጣል ብለው ተናገሩ። እውነት ማን ይበልጣል? እኔ ለእንደነዚህ በጣም ተከራካሪ ሰዎች የክቡር ጠቅላይ ሚኒስትሩ አንድ ንግግር ደስ ይለኛል። ጅላጅል ጅላንፎ ምናምን የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለካሪ ሚዲያ እዚህ አይነት ሰዎች ገጻቸው የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። እምነት ፍጥነትና ጥራት መገለጫው ከሆነው ቴምር ፕሮፐርቲስ በመሃል ሳር ቤት አደባባይና መገናኛ ጫካ ፕሮጀክት ላይ መኖሪያዎትን እንሆ ይሎታል። በ10 ዓመት 11 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር አብሮ እየሰራ ቤት ለሚገዙ ደንበኞቻችን ዓለምን የሚዞሩበት ልዩ የሼባ ማይልስ ስጦታ አቅርቦሎታል። 40%ቱን ከፍለው 60%ቱ ቤቶ ጥንቅቅ ብሎ ካለቀ በኋላ የሚከፍሉበትን አማራጭ አዘጋጅተናል። ባለ አንድ መኝታ ጠቅላላ ክፍያ 4.4 ሚሊዮን ብር፣ ቅድመ ክፍያው በ1.3 ሚሊዮን ብር፣ ባለ ሁለት መኝታ ጠቅላላ ክፍያው በ6.7 ሚሊዮን ብር፣ ቅድመ ክፍያው በ2 ሚሊዮን ብር፣ ባለ 3 መኝታ ጠቅላላ ክፍያው በ8.9 ሚሊዮን ብር ወይም በ2.7 ሚሊዮን ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። እስከ 35% የሚደርስ ልዩ ቅናሽም አቅርበንሎታል። ቴምር ፕሮፐርቲስ ውጭ ሀገር ለምትኖሩ ኢትዮጵያውያን እዛው ባላችሁበት ሀገር ሆናችሁ የምትጨርሱበትን አማራጭ አዘጋጅቶሎታል። ምን ይጠብቃሉ? ለበለጠ መረጃ በ0926 692990 ላይ ፈጥነው ይደውለው። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለካሪ ሚዲያ እዚህ አይነት ሰዎች ገጻቸው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን አደረሳችሁ። እንደምን አላችሁ? እንዴት አላችሁ? ዛሬ እንግዲህ ፍልሰታ ናት። የእመቤታችን ቅድስት ድንግል ማርያም እርገቷን እንግዲህ የምናይበት በጣም ታላቁ ዕለት ነው። ሱባኤያችንን ጨርሰናል። ሱባኤ ያለቀው በእርግጥ በ14 ነው። ለዚች ቀን እንኳን አደረሳችሁ የምንባባልበት ዕለት ነው። መምህር ወመዘምር ዲያቆን ዳንኤል ሲሳይ እንኳን አደረሰው። እንኳን አብሮ አደረሰን ነጉዬ። እንግዲህ በዚች የፍልሰታ ጾም ጊዜ ያልወደቀ የለም። ሲነሳ አፈር ይዘን ነው የሚነሳው። ሲነሳ በረከት ይዞ ነው የሚነሳው። ሰላም ይዞ ነው፣ ፍቅር ይዞ ነው። በደጇ መጣል፣ በደጇ መሆን፣ በእውነት ስለ ስሟ ማልቀስ፣ ስለ ስሟ መጸለይ በጣም የሚያስደስት የሚያኮራ ጊዜ ነበረና ያንን ጊዜ በደንብ እናየዋለን። በጣም እንዳስሳለን። በጣም በሚያስደንቅ በሚያስገርም መልኩ ደግሞ የፍልሰታን መፈታት ምክንያት በማድረግ ደግሞ አንዳንድ አለባሌ ነገሮችም አብረው አሉና ተመልካቾቻችን ምን አገኙ በሱባኤው፣ ከሱባኤው በኋላስ ደግሞ ምን ይጠብቃል የሚለውንም እናያለን። አንድ ነገር ገርሞኝ ነበር፣ በጣም የገረመኝ የአልጋ ቤት ማስታወቂያ 16 እንትና ባሴ እዚህ ጋር ያስቀምጥልናል ፊት ለፊት ላይ 16 ደርሷል የት ናችሁ የሚል ነውና
ባልሳሳት ራሱ ሙሉ ለሙሉ የሚለው በጣም እኮ የሚያስገርም ጊዜ ላይ ነው የደረስነውና ነሐሴ 16 ደረሰ የት ናችሁ ቅናሽ ላይ ነን ይላል አልጋ በ2000 ብር ይላልና እንደው እንዲህ አይነት ስርዓት ምን አይነት ነገር ነው? እናንሳው ከሱ በጣም እናንሳው። ነጉዬ በመጀመሪያ እንኳን አደረሰ። አድማጭ ተመልካቾቻችን እንኳን ለእናታችን ለድንግል ማርያም ለበዓለ ዕርገቷ በሰላም በፍቅር አደረሳችሁ ማለት ፈልጋለሁ። ነጉዬ በጣም የሚያሳዝን ነገር ነው ይሄ ነገር። ከጊዜ ወደ ጊዜ እየተባባሰ የመጣ ነገር ነው። ሰው በጣም ደፋር ሆኗል። እግዚአብሔርን መፍራት ትቶ ስጋዊ ነገር የሚያስደስተውን ብቻ ነገር ማድረግ የጀመረበት ዘመን ነውና እንግዲህ ከዚህ በፊት የምናያቸው በተለይ አገራችን ኢትዮጵያ ላይ ትልልቅ ባህላቶች ለምሳሌ እንደ ቅዱስ ገብርኤል ዓመታዊ ክብረ በዓል ሲደርስ አስቀድመው የሚሰሩ ፕሮሞሽን አሉ። ለምሳሌ ሐዋሳ ገብርኤል ላይ ተከሆነ በተደጋጋሚ ነጉዬም እንዳነሳው ባህሉ ከመድረሱ 3 ቀን 4 ቀን በፊት ይሄ ጭፈራ ቤቶቻቸውን የሚያስተዋውቁበት አልጋዎቻቸውን የሚያስተዋውቁበት ነውና በጣም በጣም አደገኛ ነገር ነው ነጉዬ። በተለይ ደግሞ ጾም ሲያዝና ጾም ሲፈታ ጋር ያሉ ነገሮች በጣም ነው የሚያስደንቀው ማለት ነው። እና ምናልባት ትንሽ ሐሳብ ብናወራበት ጥሩ ነው ብዬ አስባለሁ ነጉዬ። አዎ በጣም የሚያስገርም የሚያስደንቅ ነው። እንግዲህ የእመቤታችንን በዓለ ዕርገቷን ምክንያት በማድረግ አልጋ እናከራያለን ነው ነገርየውና የተዋህዶ ልጆች ሆይ ንቃ ነውና በበረከት የረጠብንበትን ይሄንን የ16ን ቀን ሱባኤ በኃጢአት እንዳንጨማለቅበት በጣም መጠንቀቅ ያስፈልጋል። አዲስ ዓመት የተስፋ ነው። አዲስ ዓመት የብርሃን ነው። አዲስ ዓመት ሰላም ነው። የምንሰማቸው የጦርነት ወሬዎች በነፋስ ተወስደው የበረከት ዘመኖች እንዲሆኑ 2018 በራሱ ትክክል ነው ወይ ብለን የምንጠይቅበት ነው። አብዷል እኮ ዓመቱ ታውቃለህ። ደው ሊያልቅ ትንሽ ቀን የቀረውና ቶሎ ያሳልፈው በራሱ አሜን። 2018 ትክክል አይደለም። የሆነ ነገር ነግሯል። የፈተና ጊዜ ነው ያሳለፈው። አረ ከዛም ጆሮአችን ላይ ናችን ጥውም እኛ እንኳን እዚህ ሚዲያ ላይ ለማውራት የሚሰቀጥጡ ነገሮች የሚከብዱ ነገሮች ናቸውና እኔ በሚዲያ መወራቱ ነውር ነው ብዬ አላስብም። አንዳንድ ነገሮች ያለ ነገር ነው የሚወራው። ገባ? የሌለ ነገር አይወራም። በጣም ነውሩ በሚዲያ ማውራት ሳይሆን ነውሩ መደረጉ መከሰቱ ነው። ሰው ግን በሚዲያ መምጣቱ እንደው አራገባችሁት ምናምን የሚባል ነገር አለ። የሆነ ነገር ከተፈጠረ ጊዜ ይቆያል እንጂ መሰማቱ መነገሩ አይቀርም። የሰው ልጅ ልብ ላይ እንዲህ መፈጠሩ ነው የሚያሳዝነኝ እንጂ ልብ ወለድ እኮ አንብበን አናመጣም አይደል? እናንተ ከየት መጥቶ ነው ወይም ታሪክ ፈጥራን አናወራም። ሌላው ማስተማሪያ ነው። የ2018 ጭው ካደረጉ መካከል በእኛ ሚዲያ የተነገረው ሰሞኑን የሚነገረው ነገር ነው። ያ ባይፈጠር ኑሮ አናመጣውም። ካመጣው ደግሞ መደበቅ ይበላናል ነው። እንዳይፈጠር ነው መጣር መቻር ያለብን። 100% 2018 ዓመተ ምህረት እንደው ይለፍልንና 2019 ዓመተ ምህረት የበረከት ያድርግልን። ከዚህ ይሰውርልን። አሜን። ይሄንን ሳይሆን ብዙ የምናነሳው ጉዳይ አለና ስለመብርሃን እናንሳ። ድንግል ማርያም ወላዲተ አምላክ እመብዙሃን የኔ እናት እስቲ እመብርሃን እስቲ ምን ብለህ ትጠራታለህ? ከሱን ጀምር እስቲ ማን ብለው ይጠሯታል? ከስር እስቲ ጻፉልን ኮሜንት ላይ አድማጭ ተመልካቾቻችን እውነት ነው። እስቲ እመብርሃንን እንደ አንድ ወልዳ ስሙን አበዛችሁ ብለን ስንዘምር እዛኛው ቤት ያለው ይነቅላል። ገና የእሷን ስም እናበዛው የለም። እውነት እኮ ነው። አማኑኤል እንላለን፣ መድኃኒዓለም አንድዬ እንላለን። በጣም እኮ ታዲያ ከሷ በላይ ማን አለ? አዎ የጌቶች ጌታ እንላለን። ታዲያ የንጉሶች ንጉስ እንለዋለን። የአማልክት አምላክ መድኃኒዓለም አማኑኤል በስመ አብ ማን እንለዋል። እና እሱን ስንዘምር የሚነቅሉ አሉ። ገና ያልገባቸው የእሷን ስም ደግሞ ገና ከፍ እናደርገዋለን። በስነ ስርዓት ከፍ ይበላ ስሟ በስነ ስርዓት። እስቲ ስሟ ምን ብለህ ትጠራዋለህ? እስቲ እንግዲህ እኔ ማን ብለህ ትጠራለህ? ወላዲተ አምላክ፣ እሺ፣ አቁራሪተ ማህት፣ እሺ፣ መሰረተ ሕይወት፣ እሺ። በቃ ቅዳሴ ማርያም ላይ በሚደንቅ ሁኔታ ተዘርዝረዋል። እንግዲህ እስኪ ነጉዬ ልጥራላ። እኔ በጣም ነው የሚገርመኝ። እንግዲህ ስሟ አፋችን ላይ ማርማር ነው የሚለውና እንደው ሲጠራ አንሳት ከቢዋል የማይሰለች በጣም የምታስገርም የምታስደንቅ እናት ስሟ። በነገራችን ላይ ነጉዬ እንትን እያልክ አንድ ነገር ልንገር። ሐዋርያት የመጨረሻ ነው አሁን ድንግል ማርያምን የጥያቄያቸው መልስ ያገኙበት ቀን ነው እና አባ ጊዮርጊስ ዘጋስጫ ምን ይላል መሰለ? በሐዋርያቱ ዘንድ ይላል ከነሱ በፊትም ከነሱ በኋላም የድንግል ማርያም ትንሣኤ ካዩ በኋላ እንዲህ አይነት ደስታ አይተው አያውቁም ይላል። በቃ ደስታቸው ወደር የለውም። ለካ ሱባኤያቸው ራሱ የገቡበት ድንግል ማርያምን ፈልገዋት ነው፣ መልስ እንዲመለስላቸው ነይልን እንይሽ
እንዴት ዮሐንስ ብቻ ያይሻል? አንድ ሁለት እንዴት ቶማስ ብቻ ያይሻል? እኛስ አብረንሽ አይደል የኖር ነው ነይልን ብለው ይሄ ሱባኤያቸው መጨረሻ ጥያቄ የተመለሰው ድንግል ማርያም በመገለጥ ነው። ምንም ጥርጥር የለውም። ይህችን እናት እንግዲህ ስለ ልጇማ ምኑን እንላለን? ምድር ሰማዩ የእሱ ነው። ምን ብለን ብንኖርም ብንሞትም ያንተው ነን መጽሐፍም ይላል። እመብርሃንን እስቲ ምን ብላችሁ ትጠራታላችሁ? አሁን እኛ ልንዘረዝረው ነው። ይቺን ደግናት ዛሬ ይሄ ነው በጣም አጀንዳችን ነው። ሰዓሊተ ምሕረት ድንግል ማርያም እመብዙኃን አቁራሪተ መዓት የገብርኤል ብስራት ንጽሕተ ንጹሐን ሀገረ እግዚአብሔር ቅድስተ ቅዱሳን ማህደረ ሰላም ማዕረገ ሕይወት ማህደረ ስብሐት ማህደረ ትፍስሕት ቤተ ሃይማኖት እህሪት ክብርት ልዕልት ውድስት የሰማዕታት እናት የመላእክት እህት የነቢያት ትንቢት የሐዋርያት ሞገስ እመብርሃን ርኅርተ ልብም አምላክ የሲና ጸጳጦስ የአዳም ተስፋ የአቤል የዋህ የሴት ቸርነት የሄኖክ ደግነት ምጽአ ፀሐይ ታቦተ ዘአዶር እግዝእትነ ማርያም የቅዱስ ኤፍሬም ባራኪ ምልአተ ውዳሴ ብርክት የደስታ መገኛ እንደዚሁም ጽርሐ ንጽሕት ማህደረ መለኮት ገራቱ ለአብርሃም ወለቱ ለዳዊት እሙ ለአማኑኤል መዝገበ ብርሃን ጽጌ ሃይማኖት ደብተራ ፍጽምት ማርያም ቅድስት ማርያም 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 አክሊለ ንጹሐን ብርሃነ ቅዱሳን ወለተ ሐና ኢያቄ መድኃኒተ ይእቲ አመል ማለ ገነት ሙዳዬ መና ርግበ ጻዳ አመል ማላዊት መንፈሳዊት ሀገር የኖህ መርከብ የሴም ምርቃቱ የሴም ዕድል ፈንታው የአብርሃም ዘመድ ሶሊያና ሙለ ፀሐይ ጽድቅ ምስራቃት የገነት ኮል የይስሐቅ ሽቱ ያዕቆብ መሰላል የዮሴፍ አረጋጊ ቤዛዊተ ዓለም የእሴይ ሥር ወለተ ዳዊት የሙሴ ጽላት የአሮን ካህል ጸናጽል የኢያሱ የምስክር ሐውልት የጌዲዮን የሳሙኤል ሽቱ የአሚናዳብ ሰረገላ የዳዊት መሰንቆ የሰለሞን ቀለበት የኤልያስ መሶበ ወርቅ የኤልሳ ልዑኩ የኢሳያስ ትንቢት የሕዝቅኤል አዳራሽ ማርያም 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 እንቀጥል ዕፀ ሕይወት የሚክያስ ኤፍራታ የናሆም ፈዋሽ የዘካርያስ ደስታ ወለተ ጽዮን ንጽሕት ደብተራ እንቀጥል ሀገረ ክርስቶስ ኪዳነ ምሕረት በዓታ መሰረተ ሕይወት አንቀጸ አድህኖ መዓዛ ዕረፍት ርግበ ሰናየት ሀረገ ወይን መቅደስ አመልማለ ወርቅ ብርሃነ ሕይወት ሆተ ምስራቅ መዝገቡ ለቃል ፍኖተ ሕይወት ምስጥረ ስባት መዝገበ ብርሃን ምልዕተ ክብርት ምልዕተ ፍስሐ ምልዕተ ጸጋ ጽላተ ኪዳን ጽላተ ሕግ ዳግማዊት ሰማይ ማርያም 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 ይቀጥላል። ይህችን እናት እንዲህ ብለን እንጠራታለን፣ ከዚህም በላይ እናነሳታለን። ስለሆነ ስለተደረገ እኔ በጣም የሚገርመኝ ነገር ስላደረገችን ልክ አይደለም። ስሟ ሲነሳ ይነዝረኛል፣ ስሰማው በጣም ያስደስተኛል። በቃ የምታስገርም እናት ናት። ነይ ስትላት የምትመጣ እኮ አይደለችም፣ ቀድሞም አንተ ስለሰረሳት እንጂ ቅርብ የሆነች እኮ ናት፣ አጠገብ ያለች ናት። በጣም ገባ። ወልዳ ብትሰጥህ ንጉስ ነው፣ ወልዳ ብታየው ልጇ ነው፣ ከፍ ብላም አምላኳ ነው። እኔ በጣም የምታስገርም እናት እኮ ናት ማርያም። በቃ በጣም ነጉዬ እንትን አልከኝ ውስጤን የምር እግዚአብሔር በሚያውቀው ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ይባላል ስጋቸው ሲቆረጥ ከውስጥ ማርያም የሚል ይወጣል ይባላል። አዎ አንድ ክፉ በሷ ላይ ሲገልጥ ነበር፣ ደም ስለሌለው እሱ። በጣም ይገርማል ነጉዬ እውነት። እና አሁን ለምንድን ነው የሁሉ ስም የተሰጠው? ለምንድን ነው የተነሳው ካልን በተለይ እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ለድንግል ማርያም ያለን ቦታ የተለየ ነው። ለምሳሌ ይሄ ሱባኤ አሁን ጨርሰን ነው እንግዲህ አሁን ትንሣኤዋ ላይ እርገቷ ላይ ያለ ነው። ይሄ ሱባኤውን ያሳለፍነው ድንግል ማርያምን እያወሳን እያነሳን በሰዓታቱ በቅዳሴው በማይሌቱ በሰርክ ጉባኤው በሁሉ ድንግል ማርያም ላይ ለምንድን ነው አሁን ፖይንቱ? ለምንድን ነው ድንግል ማርያም ላይ ትኩረት አድርገን ይቺን 15 ቀን የሄድንበት መንገድ ለምንድን ነው? አንደኛው እናታችን ቅድስት ድንግል ማርያም ሁሉም ዓለምም እንደሚያውቀው ጌታችን መድኃኒታችን ኢየሱስ ክርስቶስን ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ወልደዋለች። መውለዱ ብቻ አይደለም፣ እናታችን ቅድስት ድንግል ማርያም በልጇ በኢየሱስ ምክንያት ያገኛት መከራ የደረሰባት ሕማም
ቀላል አይደለም። እንዲያውም ሊቃውንት አባቶች ምን ይላሉ? ድንግል ማርያም በ64ቷ እዚህ ምድር ላይ ስትኖር ከማረጓ በፊት ወይም ደግሞ ልጇ አድርጎ ከሄደ በኋላ ያሉ ዓመታት ምን ስታደርግ ነበር ያሳለፈችው ብለው ያመጡታል። 2 ነገር ነው ያደረገችው ይላሉ። አንደኛው ነጉዬ ትመጣልኛለህ እስራኤል ስለተመላለስክ ይሄ 14ቱ ፍኖተ መስቀል 14 እሱን እያሰበች የተወሰነውን ብትጠቅስልኝ ካስታወስኩ ደስ ይለኛል። ከንግግሬ ጋር ስለሚሄድ አንዳንድ ምዕራፎቹን እስቲ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘበት ከመጀመሪያው ምዕራፍ መስቀሉን ተሸክሞ የወደቀባቸው የተነሳባቸው እነዚህን ቦታዎች በሙሉ የሚያዘክር እስከተሰቀለበት ድረስ ያሉት መከራዎቹ ናቸው። ያ 14ቱ ፍኖተ መስቀል የሚባል ለምሳሌ የተገረፈበት ቦታ አለ፣ በገመድ የተጎተተበት ቦታ አለ፣ በጥፍ የተመታበት ቦታ አለ። እነሱን ይላል በየቀኑ ክርስቶስ ኢየሱስ እየወደቀ እየተነሳ እስከ ቀራንዮ ድረስ የሄደበትን ቦታ ድንግል ማርያም በየቀኑ እያሰበች እያለቀሰች ትኖር ነበር ይላል። ለካ ልጅ እዚህ ጋር እንዲያርገዋል። ልክ እንዴት ነው አንድ እናት ልጇ ባደጓ ቢሞት ወይ በሆነ ነገር ቢሞት ብዙ ጊዜ ነው የምታገኛት፣ መቃብር ቦታ እኮ ነው የምታገኛት። ትሄድና ምን ትላለች? ልጄ እንደዚህ ያለች ታወራለች። ያው ንግግር አለ የእናትነት። ድንግል ማርያም ልጄ እኮ እዚህ ጋር እኮ ነው በጥፍ የመቱክ ትሄዳለች። ደግሞ ልጄ እኮ እዚህ ቦታ እኮ ነው እንደዚህ ያደረጉ። በተለይ ሰኔ ጎልጎታ ጸሎት ላይ በደንብ ተገልጧል ማለት ነው። እና እሱን እያሰበች ነው የኖረችው ይልና ሁለተኛው ደግሞ የሚደንቅ ምንድን ነበር ስታደርግ የነበረው ብለው ሊቃውንቱ ምን ያመጡታል? ስለ ኃጢአተኞች እየጸለየች ነበር የምትኖረው። ማረልኝ ልጄ፣ ይቅር በልልኝ ልጄ እያለች ዓለም ውስጥ ያለውን አገሯ ውስጥ ያለውን አካባቢ ያለውን ሰዎች እያሰበች ልጄ ማርልኝ እያለች ነው ድንግል ማርያም የኖረችው። እና በጣም ነው የሚያስደንቀው። ሌላ ስራ እንኳን የላትም ድንግል ማርያም። እና ብዙዎች መናፍቃን ተነስተው ሲጠሏት እሷ እኮ አታማልድም፣ እሷ እኮ ተራ አንደኛ ሴት ናት ምናምን ሲሉ ድንግል ማርያም ቅድም እንዳልከው እሷ ግልባጭ ነው የምታስበው። ልክ ታወፍንያ እንዴት ነው ሄዶ ሊቆርጣት ሲል እንመጣበታለን በኋላ መልአኩ መጣና 2 እጁን ቆረጠው ይላል። በሚደንቅ ሁኔታ ድንግል ማርያም ሞታ በራሱ እሱን አማለደችው፣ እጁ እንዲቀጠልለት አደረገች። ዶክተር ሮዳስ አንድ መጽሐፉ ላይ ምን ይላል? ታኦፍንያ ድንግል ማርያም አማልዳ ወደ ክርስትናው ከቀላቀለችው በኋላ ጻድቅ ሆኖ ነው የሞተው ይላል። የሚገርም ማለት ነው። ስለዚህ ሊገላት ወይ ማን ነው ሊያቃጥላት የመጣው ታኦፍንያን እንኳን ቀይረዋለች ድንግል ማርያም። ስለዚህ በዚህ ልክ ነው ድንግል ማርያም እኛን የሰው ልጆች የምትወደን ለማለት ነው። በጣም የሚያስገርምና የሚያስደንቅ ነገር ነው። ወደ ቅድስት ሀገር ኢየሩሳሌም ሄደው መጽሐፍ ቅዱስን መረዳት ያቃታቸው ሰዎች በዓይናቸው ደግሞ ማየት የሚችሉት ነገር አለ። ያው እኛ ስንናገር ልቦለድ ነው የሚሉት፣ ታሪኩን ከምንጩ ደግሞ መረዳት ይችላሉ። አማኙም የአማኒውም መሄድ የሚችልበት ቦታ ነው። እንደ አጋጣሚ እንግዲህ ይህ ቅዱስ ቦታ ቅድም ልክ ከጲላጦስ አደባባይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘበት፣ ልብሱ ተገፎ ከተገረፈበት፣ መስቀል አሸክመው እያዳፉ ከወሰዱበት፣ እናቱ ደጋግማ ስትመለከትበት የነበረው እስከ መግነዙና መቃብሩ ጭምር የሚታይ ነው። እና እዛ ጋር መቋመ ማርያም የሚባል አለ ጎልጎታ ውስጥ። እመቤታችን ድንግል ማርያም ልጇ መድኃኒታችን ኢየሱስ ክርስቶስን በመስቀል ተራራው ላይ ሲሰቅሉት ቆማ ያየችበት ቦታ ነው። የሚያስደንቅ የሚያስገርም ስፍራ። ያ ቦታ ስትሆን እዛ ጋር ሲሄድ ባለፈው ሄርፎን አድርገ እንትን መዝሙር እየሰማውን መዝሙር በሄርፎን አድርጌ የማሞን የሚያስታውስ እንቅልፍ ኬት እንደመጣ ላቅም ዥው አድርጎ ወሰደኝ። በጣም የሚገርም አሜሪካ እና ሆተነ ቅድስት ይባላሉና ካሜራዬንም ይዤ ነበረ እዛ ስር ያለውትና አይ ካሜራው እንኳን መወሰድ የለበትም ብለው ካሜራውን ሰብሰብ አድርገው እንቅልፉን ይተኛ ሰላማዊ እንቅልፍ ነው ብለው ትተውኝ ሄዱ። ሰላምን የምታገኝበት ቦታ ነው። እመብርሃን የቆመችበት ቦታ ፊት ለፊት መስቀሉ የሚታይበት ቦታ ነው። ልጇ ሲሰቀል ከማንም ራቅ ብላ ሐዘኗን መከራዋን ለብቻ የተወጣችበት ቦታ መሆኑን የሚገልጥ ቦታ ነውና በዛ ቦታ ላይ ሆና ምን ያህል መከራ እያሳለፈች ይሆን ብዬ አስባለሁ። ምን ያህል መከራን እያሳለፈች ይሆን? የብርሃን አምላክን ሲገሉት
የሰላም አምላክን ሲሰቅሉት የዓለምና የምድሩን ገዢ በመስቀል ሲያውሉት ምን እየተሰማት ይሆን እላለሁ። ከዛ ደግሞ ከዛ ወርደ ከጌተሰማኒ ግርጌው ስር ከቅዱስ እስጢፋኖስ ከተወገረበት በዚህ በሁለቱ መሃል የእመቤታችን መቃብር አለ እና መቃብሩን ተሳልመን ስንወጣ ሁሌ ቅር ይለኝ። ሁላችንም የጊዜ ጉዳይ ነው። በቪዛ ተሰጥቶ ነው የምትገባው። በዛ ሰዓት ጎብኝተ ተሳልመ መውጣት መቻል አለብህ። ገባሃል አይደል? ስለዚህ ሌላውን ለማዳረስ ስትገባ ትቸኩላለህ፣ ስትወጣ ደግሞ ትጣደፋለህ በጊዜ ስለሆነ። ዞር ብዬ አየዋለሁ። ገባ? የእመቤታችን መቃብር ኢትዮጵያ ሆኖ ቢሆን ኑሮ ያ ቦታ እኮ ገዳም ሆኖ ይታጠን ነበር። መነኮሳት ደናግላ ይለማመኑት ነበረ። 24 ሰዓት በሰው ይከበብ ነበር። ያ ቦታ ግን ሰዓት አልቋል ተብሎ ይዘጋል። ተሳላሚ አይደለም ሄደው ጎብኝም ጭምር ነው የሚያየው ያላመነው። እንዲህ አይነት ቁጭቶች አሉ የሚገርመ እና ብቻ ግን መብርሃን ሀገራችንን ሰላም ታደርገልን። ይሄንን ጾሙን ጨርሰን ወተናልና ከጾሙ በኋላስ እንዴት ነው መቀጠል ያለብን? ዛሬ በዓል ነው። እንግዲህ አርብ ቢሆንም የምንለቀው ከቅዳሜ በኋላ ነው ሞር በደንብ የሚታይልን። እሁድ ሰኞ አለ። እኔ በጣም የሚያስገርመኝ ነገር በዚህ በሱባኤው ለጸሎት ተደፍተን የጥያቄያችንን ምላሽ እናገኛለን ብለው ከደጇ ከገቡት በላይ 15ቷ ቀን ጾም ናት ብለው ጾም መያዣ ላይ የተሰለፉ ሰዎች ያስገርሙኛል። አሁን እኮ ባለ ጾም አላስገባም አላስወጣም ይላሉ ይባላል። በኢትዮጵያ ኑሮ 15 ቀንም ስጋ ላትበላ እኮ ትችላለህ። ያመረኝ እኮ እውነት እኮ ነው። ፈልገው ራሱ ልብላ ብለህ 15 ቀን ስጋ ላታገኝ ትችላለህ። እና ያ የዛ የጾሙ መግቢያ ጊዜ በጣም ነው ያስደነቀኝ። አንዳንዱ ጾም መግቢያ እኮ ነው ተብሎ ይደዋወላል ምናምን እና መውጫ ላይ እንዴት ይሆን ብዬ አስባለሁ። ትልልቅ ሰልፎች፣ ረዣዥም ሁኔታዎች አሉና ግን ጾሙ ዋናው ዓላማው እሱ ነው ወይ? እንዲህ ነጭ ስንለብስ ከልባችን ካልመጣ ደስታው በላይኛው በሚታየው ብቻ ብንለብሰው ከውበት የዘለለ ሲሆናል ወይ? መምህር ትክክል። አዎ፣ በነገራችን ላይ ምንድነው መሰለ ነጉ፣ እንግዲህ የድንግል ማርያም ትንሣኤዋን ስናስብ እንዳውም አባቶቻችን የሚሉት በዚህ 14 ቀን ሱባኤው 14 ቀን ነው። በዚህ 14 ቀን ሱባኤ ሌሊት ያደረ ቀን ያስቀድሰ ምን ያለ የእሷን ስጋና ማን የልጇን ስጋና ደም ተቀብሎ ነው ትንሣኤዋን ማክበር ያለበት ይላሉ እንጂ ስጋ ለመግዛት በመሰለፍ አይደለም ነው ፖይንቱ። ምናልባት እንግዲህ አሁን ሀገራችን ኢትዮጵያ ላይ የተለመደ ትሬንድ አለ ነጉዬ፣ እንዳልከው ነው። ምንም ብንጮ ምንም በቃ እንትን ሊስተካከል ያልቻለ ነገር ነው። ጾም ሲገባ የምታየው ነው ሰልፉን። ምንድን ነው ሲባል አረ ጾም ሊገባ ነው ምናምን፣ ሲፈታም ደግሞ ጾም ልንፈታ ነው ሰልፉ ብዙ ነውና ይሄ ነገር እንዴት ይስተካከላል? እንግዲህ ከማስተማር ነው፣ ወንጌልን ከመንገር ነው ለውጥ ሊመጣ የሚችለው እንጂ ነጉዬ በጣም አስቸጋሪ ነገር ነው። እንግዲህ አሁን እኮ እኛም እኮ የምንነሳበት እኮ ትንሣኤ ነው። በድንግል ማርያም ትንሣኤ እኛም ትንሣኤ ልቡና በተለይ ከኃጢአት ከወደቅንበት ከሐሜት ከክፋት ከብዙ ነገር የምንነሳበት ሰዓት እኮ ነው። ቢቻል የድንግል ማርያምን ትንሣኤ የምናስብበት የምናወጣበት የምናወርድበት ከልጇ ጋር ያለችው እንድታማልደን እንድታስታርቀን እዛ ውስጥ የምንገባበት ነው። ስጋ ይበላ አይደለም፣ ቤተክርስቲያንም አላወገዘችም። ግን ደግሞ ለሁሉ ነገር በአግባብና በልክ ቢሆን መልካም ነው ብዬ አስባለሁ ነጉዬ። ምናልባት ግን እዚሁ ጋር ተያይዞ የተወሰነ እስኪ የድንግል ማርያምን ነገረ ትንሣኤዋን ብናነሳው ጥሩ ነው። እንዳሰው ውይይት ነው የምናደርገው። ለምን መሰለ ነጉዬ፣ ቀላል ነገር አይደለም። አንዳንድ በፕሮቴስታንት እምነት ያሉ ሰዎች ድንግል ማርያም ሞታለች፣ በስብሳለች፣ ገና ክርስቶስ ሲመጣ ለዳግም ምጽአት እኔና አንተ እንደምንነሳው አይነት ትንሣኤ እንደሱ ነው የምትነሳው የሚለው አሉና ይህ ነገር መታየት መቻል አለብን፣ መመርመር መቻል አለብን። በነገራችን ላይ ነጉዬ፣ በዚሁ አጋጣሚ የፕሮቴስታንት መስራች ማን ነው? ማርቲን ሉተር ነው። በሚያስደንቅ ሁኔታ ማርቲን ሉተር የድንግል ማርያምን ትንሣኤ ያምናል። የሚገርም ማለት ነው። ድንግል ማርያም ተነስታለች ይላል። ይሄ ብቻ አይደለም። በተለይ ዲያቆን ያረጋል አበጋዝን አወቀው አይደለ? የኛ እንቁ መምህር አወቀው። ይሄ ስድር ይቅርታ ሶሪ መርሎተ ጽድቅ ላይ እንደጻፈው ሌሎችም እነ ዶክተር ሮዳስም የቤተክርስቲያናችን አይከን የምንላቸው ሰዎች ማርቲን ሉተር
ስለ ድንግል ማርያም ምን ብለዋል፣ ምን ጽፏል ብለው በጣም ጥልቅ የሆነ ጥናት አጥንተው መጽሐፉን አንብበው እዛ ጀርመን ያለው መጽሐፍ አንብበው ሉተር ስለ ድንግል ማርያም እንዲህ ብለዋል ብሎ ተናገረ። አንደኛው ምን መሰለ? እመቤታችን ድንግል ማርያምን ይላል ማርቲን ሉተር የውርስ ኃጢአት የለባትም ይላል። አይገርምም? አሁን ያለውን ፕሮቴስታንት ብትጠይቀው አለባት ነው የሚለው። በነገራችን ላይ የማርቲን ሉተር የነበረበት ፕሮቴስታንትና አሁን ያሉት አይገናኝም። አሁን ያሉት ማርቲን ሉተርን ራሱ አይቀበሉትም። ምክንያቱም አስተምሮቱ ሌላ ነው። የሱ ሪል ነው፣ ትክክለኛ ነገር ነው። አሁን ያሉት አይቀበሉት። ስለዚህ ድንግል ማርያም የውርስ ኃጢአት የለባትም። የማን ከአዳምና ከሔዋን የመጣው የውርስ ኃጢአት አልነካትም ብሎ ማርቲን ሉተር ያምናል። ሁለተኛው ማርቲን ሉተር ድንግል ማርያም የወለደችው እግዚአብሔር ነው ብሎ ነው የሚያምነው። ገብቷል? ምን ማለት ነው? እግዚአብሔር ወይም እግዚአብሔር ወልድ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ተወልዷል። ታስታውሳለህ? የዛሬ 5 ዓመት 6 ዓመት የኛ ሀገር ፓስተር ስም ብጠራል ችግር የለውም ፓስተር ዮናታን ድንግል ማርያምን ምንድን ያለው? ኢየሱስ ክርስቶስ ከድንግል ማርያም ነፍስ አልነሳም። ከዛ ከ5 ዓመት በኋላ ደግሞ ይቅርታ ነፍስም ስጋም ነስታል የሚደረግ ስለሆነ እኛ አብዴት የማይደረግ ሃይማኖታችን ትክክል ጂፒኤሱም ቀጥታ ወደ ትክክለኛ ቦታ የሚያደርሰን ነው። አልተናወጠም፣ ኔትወርክ አልተቆራረጠብንም። ትክክል። እና እሱ ተመልሶ እንደዛ ብሏል። የማርቲን ሉተር አስተምሮት ግን ምንድነው? እግዚአብሔርን ነው የወለደችው። እኛም በጸሎታችን ምንድነው ምለው? የአሸናፊ የእግዚአብሔር እናት ወይ ነው ምንላት። ገብቷል አይደል? ይሄ ነው። እና ሌላው ደግሞ ምንድነው የሚላት? ከሴቶች ሁሉ የተለየች ናት ይላል ድንግል ማርያም ማርቲን ሉተር። ምን ቃል ይዞ ነው መሰለ? መጽሐፈ ምሳሌ ምዕራፍ 31 ቁጥር 29 ላይ ያለው በዚህ ምድር ላይ ይላል መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ትለያለሽ የሚለውን ቃል የሶሎሞንን ይዞ እውነት ነው። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ነው ያለው፣ ከሴቶች ሁሉ ትበልጫለሽ። የአቢ ክብራ ለማርያም እንኩሎም ቅዱሳን ብለን በውዳሴ ማርያም የድንግል ማርያም ክብር ከቅዱሳን ሁሉ ይበልጣል፣ ከወንዱም ከሴቱም። ስለዚህ ማርቲን ሉተር ምን ብሎ ነው የጻፈው? ከሳራ ትበልጣለች አለ፣ ከርብቃ ትበልጣለች፣ ከሁሉ ትበልጣለች። ለምን? አምላክን ስለወደደች ብሎ ይሄንን ያምናል። ይሄ ብቻ አይደለም፣ በጣም በሚያስደንቅ ሁኔታ ምን ይላል መሰለ? ድንግል ማርያም ከክርስቶስ በኋላ ይላል በክርስትና እምነት ውስጥ እንቁ ሆና ስታበራ ትኖራለች ይላል ማርቲን ሉተር። ይሄ የተናገረውና መርኅተ ጽድቅ ላይ የተጻፈ ነው። ስለዚህ እዚህ ውስጥ ማርቲን ሉተር ምን አለ? ይቺ አምላክን የወለደ በጣም ብዙ ነገር ነው የተናገረው። ይቺ አምላክን የወለደች ድንግል ማርያም ማለት ሌሎች ልጆች አልወለደችም ይላል፣ ልጆች የላትም ይላል። አሁን ያሉት መናፍቃንን እንደው ባላንስ እንድታረግልኝ ብዬ ነው። ልጅ አላት ብሎ ነው የሚያምኑት። ማርቲን ሉተር ግን የላትም። የመጨረሻው ግን ያለው ምንድን ነው? እዛ ላይ እንደተጻፈው መርኅተ ጽድቅ ላይ ድንግል ማርያም ምን ብላለች? ተነስታለች። የት ናት? በሰማይ ናት፣ ከልጇ ጋር ናት ብለው ማርቲን ሉተር ይሄን አስቀምጦታል። እና ትደነቃለህ። ምን ልልህ ነው? አሁን ፕሮቴስታንቶች ወይም በዚህ ማያምኑ ቤተ እምነቶች ድንግል ማርያምን እንዴት ስለዋት ነው እውነት ሞትን አልተነሳችም? እስቲ ከመጽሐፍ ቅዱስ እንመርምር። እስኪ መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ 3 ሰዎችን የተጻፈ ከሞት ያስነሳቸው አለ። አንደኛው አልዓዛርን ነው። ዮሐንስ ወንጌል 11 ላይ ከ4 ቀን በኋላ እንደውም እነሱ ተው አካትጠጋ እንደው ሸቴ ይሆን ምናምን አሉ። አይ ግድ የለም ብሎ አስነሳው። አልዓዛር ና ውጣ ብሎ አስነሳው። እሱ መቃብር ላይ ያለ ነው። የኢያኢሮስን ደግሞ ትኩስ ሬሳ ነው። ትክክል። ሌላኛው ደግሞ ወደ ቀብር እየሄደ ያለ ነው። ቴንኪው። የኢያኢሮስ ልጅ ያቺ 12 ዓመቷ ሕፃኗን አንቺ ብላቴና ተነሽ ብሎ አስነስቶታል። ይሄ ብቻ አይደለም። የመበለቷ ልጅ አንተ ወጣት አንተ ጎርማሳ ተነስ ብሎ ያስነሳው አለ። በዛው የተነሳ የተቀመጠ ነው። እንግዲህ አሁን ድንግል ማርያም ኢየሱስ ክርስቶስን ነው የወለደችው። ሞትን ድል አድርጎ የተነሳን ክርስቶስ ነው የወለደችው። በደንብ እንድታነጻጽር ስለፈለኩኝ ነው። ይሄ አሁን በአምላክ ደረጃ ነው። ምን ይሳነዋል? የሞት ያስነሳል። ድንግል ማርያምንም እንግዲህ ዝም ብለህ ሳለው። ሌላው ልምጣልህ። ጴጥሮስና ጳውሎስን ተመልከት። የሞት አስነስተዋል። ጴጥሮስና ጳውሎስ እንግዲህ ከድንግል ማርያም ጋር ያላቸው ጸጋ እስኪ ያነጻጽር ሊነጻጽር ይችላል? በምንም እንኳን አታመጣው። ጴጥሮስ ይላል ሐዋርያት ሥራ ምዕራፍ 9 ላይ ጣቢታ የምትባል ሴት ሞተች ይላል። ሞተች ብለው ነገሩት፣ ወሰዱት፣ ገባ፣ ውጡ እናንተ አለ። ወደ አምላክ ወደ እግዚአብሔር ጸለየ፣ የሞተችዋን ጣቢታን አስነሳት ይላል። ኢማጂን ተመልከት። እንግዲህ አሁን ሰው ከሞተ በኋላ ለመነሳት ለእግዚአብሔር ተራ ነገር ነው እያልኩ ነው። እናቱን ማስነሳት
ቁም ነገር አይደለም እያልኩ ነው። ሰውን እኮ ፈጥሯል እግዚአብሔር። ትክክል። እሱን እኮ ነው የምልህ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ ዚያነ ሰዎች እምነት ፍጥነትና ጥራት መገለጫው ከሆነው ቴምር ፕሮፐርቲስ በመሃል ሳር ቤት አደባባይና መገናኛ ጫካ ፕሮጀክት ላይ መኖሪያዎትን እንሆ ይሎታል። በ10 ዓመት 11 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር አብሮ እየሰራ ቤት ለሚገዙ ደንበኞቻችን ዓለምን የሚዞሩበት ልዩ የሼባ ማይልስ ስጦታ አቅርቦሎታል። 40%ን ከፍለው 60%ቱ ቤቶ ጥንቅቅ ብሎ ካለቀ በኋላ የሚከፍሉበትን አማራጭ አዘጋጅተናል። ባለ አንድ መኝታ ጠቅላላ ክፍያ 4.4 ሚሊዮን ብር፣ ቅድመ ክፍያው በ1.3 ሚሊዮን ብር፣ ባለ ሁለት መኝታ ጠቅላላ ክፍያው በ6.7 ሚሊዮን ብር፣ ቅድመ ክፍያው በ2 ሚሊዮን ብር፣ ባለ 3 መኝታ ጠቅላላ ክፍያው በ8.9 ሚሊዮን ብር ወይም በ2.7 ሚሊዮን ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። እስከ 35% የሚደርስ ልዩ ቅናሽም አቅርበንሎታል። ቴምር ፕሮፐርቲስ ውጭ ሀገር ለምትኖሩ ኢትዮጵያውያን እዛው ባላችሁበት ሀገር ሆናችሁ የምትጨርሱበትን አማራጭ አዘጋጅቶሎታል። ምን ይጠብቃሉ? ለበለጠ መረጃ በ0926 692990 ላይ ፈጥነው ይደውለው። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ ዚያነ ሰዎች ጴጥሮስ ጥላው ካስነሳ፣ ጴጥሮስ ጸልዮ የሞተ ካስነሳ ድንግል ማርያም ሳለት ቅዱስ ጳውሎስ ሐዋርያ ሥራ ምዕራፍ 20 ላይ እየሰበከ እያስተማረ ስለ ክርስቶስ ሰው ሁሉ ተመስጦ እየሰማ ይላል። አንድ ሰው ከላይ ከፎቅ ላይ እየሰማው እንቅልፍ ወሰደው ይላል። ከፎቅ ላይ ወደቀና ሞተ ይላል። ከዛ ሞተ እኮ ጳውሎስ አሉት። ጳውሎስ ሄደ፣ አየው፣ ጸለየ ወደ አምላኩ፣ የሞተውን አስነሳ። ትደነቃለህ። ገብቷል? ቅዱስ ጳውሎስ የሞተ ካስነሳ፣ ቅዱስ ጴጥሮስ የሞተ ካስነሳ እንዲያው የወለደችውን ድንግል ማርያምን አያስነሳም? ወደሱ ስቦ አይወስዳትም ማለት በጣም ተራ ነገር ነው። ሁለተኛ ነገሥት ምዕራፍ 13 ላይ ኤልሳን ታስታውሰዋለህ አይደል? በመጽሐፍ ቅዱስ ያ ታላቁ አባት ኤልሳ ከሞተ በኋላ ይላል በአካባቢው ኤልሳ በተቀበረበት ቦታ ሊቀብሩ አስከሬን ይዘው እየሄዱ ድንገት ጦርነት ሲነሳ ደንግጠው አስከሬኑን የኤልሳ አጽም ላይ ጥለውት ሄዱ ይላል። የሚያስደንቀው የኤልሳ አጽሙ ያንን የሞተ አስነሳ። ያስደንቃል። የቅዱስ ኤልሳ አጽም የሞተ ካስነሳ ሰማይ ምድርን የፈጠረ እናቱን ድንግል ማርያምን አላስነሳም? አይ እዛ ናት በስብሳ ፈርሳ ገና ከኛ ጋር ነው መታ የምትነሳው ማለት እንዴት ያለ አስተሳሰብ ነው? እንዲህ ሎጂኩን እንኳን ብታየው ብዬ ነው። ገብቷል? እና እናታችን ቅድስት ድንግል ማርያም ሞትን ድል አድርጋ ተነስታለች። ልበ አምላክ ቅዱስ ዳዊት በመዝሙር 131 ላይ እንዲህ የሚል ቃል አለ። አቤቱ ተነስ አንተና የመቅደስ ታቦት ይላል። አቤቱ ተነስ አንተና የመቅደስ ታቦት። ይሄንን ደግሞ ራእየ ዮሐንስ ምዕራፍ 11 ላይ ደግሞ ምን ብሎ ይገልጿል? በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። የሰማይ መስኮት ተከፈተ፣ የኪዳኑን ታቦት በሰማይ ታየ ይላል። በሰማያውን ታቦት የለም እኮ እዛ የሚጠረብ ታቦት የለም። ድንግል ማርያምን ነው። ይሄ በምንም ትርጉም ውስጥ አትከተው። ገብቷል? ቀጥታ ድንግል ማርያምን ነው። ስለዚህ ድንግል ማርያም አዎ ልክ እንደ ልጇ በልጇ ፈቃድ ሞትን ድል አድርጋ ተነስታለች። መነሳት ብቻ አይደለም፣ ወደ ልጇ ሄዳለች፣ አርጋለች። ማረግም ብቻ አይደለም፣ መንግስተ ሰማያት ውስጥ ገብታ ከልጇ ጋር ነው ያለችው። ይሄ የቤተ ክርስቲያናችን ዶግማ አስተምሮ ነው። እንደውም አንድ ሊቅ ምን ይላሉ?
እንደዚህ ትንሣኤ ሙታን የላትም የሚሉ በጣም ያስደንቁኛል አሉ። እስኪ አንድ ጥያቄ ልጠይቃችሁ። ከመንግስተ ሰማያትና ከድንግል ማርያም ማን ይበልጣል ብለው ተናገሩ። እውነትም ማን ይበልጣል? ከመንግስተ ሰማያትና ከድንግል ማርያም ድንግል ማርያም ነው የምትበልጠው። ለምን? መንግስተ ሰማያትን የፈጠረ አምላክን ወልዳለችና። በነገራችን ላይ ነጉዬ በድንግል ማርያም ማህፀን ውስጥ ያልተከናወነ ነገር የለም። እንዲያውም አድማጭ ተመልካቾቻችን 16ቱን ቀን የተቀደሰው ሙሉ በሙሉ ቅዳሴ ማርያም ነው። አባ ሕርያቆስ እንዴት በ15 ብቻ ነው ቅዳሴ ጊዜ። ከዛ ቅዳሴ ማርያም ይቀደሳል፣ ትንሣኤዋ ማለት ነው። አንዳንድ ቅዳሴያቶች ወቅቶቹን እየጠበቀ የሚቀየር አለ። እንግዲህ ድንግል ማርያምን እንዴት አድርጎ እንደሚገልጥ እንዴት መለኮትን በማህፀኗ እንደተሸከመች ያ መለኮት ሲገልጠው አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው እያለ ድንግል ማርያም አምላክን ለ9 ወር ከ5 ቀን ስትጸንስ በማህፀኗ ውስጥ ምን ስትሰማ እንደነበረ ቅዱሳን መላእክት እየመጡ እንዴት ሲያመሰግኑ እንደነበረ እንዲያውም አባቶቻችን ምን ይላሉ? የልጇ የኢየሱስ ክርስቶስ መልክ በወዷ ውስጥ ከለሩ ሲቀየር የሷ የሚቀየር ነበር ይላል። ቀይ ሲሆን የሷ ቀይ ይሆናል፣ ሰማያዊ ሲሆን ሰማያዊ ይሆናል። በጣም የሚያስደንቅ ታምር ነው በድንግል ማርያም ማህፀን ስር የተከሰተውና ድንግል ማርያምን ከሞት አልተነሳችም ብሎ መናገር በጣም 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 ክህደት ነው። በነገራችን ላይ ክርስቶስንም አለመቀበል ነው፣ አለማመን ነው። ምክንያቱም ብዙ የሞቱ ሰዎች ስለተነሱ ማቴዎስ 27 ላይ ታስታውስ እንደሆነ መድኃኒታችን ኢየሱስ ክርስቶስ በተሰቀለ ሰዓት 7 ተአምራቶች ታይተዋል። ከ7ቱ ተአምራት አንዱ ምንድነው ከተባለ መቃብር ተከፈተ ነው የሚለው። የሞተ ምን አለ? ተነሳ። ተነስተው ደግሞ ወዴት ገቡ ነው የሚለው? ወደ ከተማ ገቡ ነው የሚለው። በሺዎች የሚቆጠሩ የሞቱ ሰዎች ወደ ከተማ ገብተዋል ክርስቶስ በተሰቀለ ሰዓት። ይህ ብቻ አይደለም። ክርስቶስ በተሰቀለ ሰዓት በቀኝ የተሰቀለው ምንድነው ያለው? በመንግስቱ በመጣ ጊዜ አስበኝ ሲለው ክርስቶስ ምን አለው? እውነት እውነት እልሃለሁ አንተ ዛሬ ከኔ ጋር ቤት ትኖራለህ አለው። በመንግስቱ ትኖራለህ አለው። አስብ እንግዲህ የድንግል ማርያም ክብሯን ተመልከት። የድንግል ማርያም ጸጋዋን ተመልከት። ፈያታዊ ዘማን እኮ የሰውን አይን ሲያጠፋ እኮ ነው የኖረው። ፈያታዊ ዘማን እኮ ሰውን ሲገል እኮ ነው የነበረው። የሰውን ንብረት ሲወስድ እኮ ነው የነበረው። አንድ እኮ የጽድቅ ስራ እኮ የምትለው ስራ እኮ የለው። ግን ምን አለው? ከኔ ጋር በገነት ትኖራለህ አለው። እሱን ይሄንን ፈያታዊ ዘመን በገነት ያኖረ አምላክ ድንግል ማርያም ከልጇ ጋር በመንግስተ ሰማያት የለችም አልተነሳችም ማለት ነጉዬ ምን ይመስላል? እንደው እስቲ ያንተ እይታ ደግሞ እስኪ ያው እንግዲህ የመጽሐፉን አበጥረውታል። በህይወት ብንመጣ ደስ ይለኛል። እኔ ለእንደነዚህ በጣም ተከራካሪ ሰዎች የክቡር ጠቅላይ ሚኒስትሩ አንድ ንግግር ደስ ይለኛል። ጅላጅል ጅላንፎ ምናምን በምድር ስትመጣም እኮ እኔ በጣም የሚያስገርመኝ እንደነዚህ ሰዎች የአምላክን እናት አራክሰው የሚናገሩ የስጋ እናታቸውን መሬት አይንካኝ ብለው የሚጠብቁ ነው። በምድር ባሉበት በሰሩበት ህንፃ ውስጥ በመጀመሪያ መኖር የሚፈልጉትም የሚያኖሩትም እናታቸውን ነው። በመንግስተ ሰማያት እናቱ እንደማትኖር ለምን እንደማያስቡ አላውቅም። ሁለተኛ ኢትስ ኦኬ በእኔ ሀሳብ ምን አለ መሰለህ፣ ለምንድን ነው ለነዚህ ለማስረዳት የምንጋጋጠው ብዬ ያስባለሁ። ግን ይድኑ ዘንድ ያላመኑትን በስሙ አስተምረን አጥምቀን ማምጣት አንደኛው ስራችን ስለሆነ እንጂ በህይወት እኛም ማልዳ አሳይተናለች፣ በህይወት ሆናለን አሳይተናለች። በህይወት ሁሌም ከኛ ጋር አለች። ይህች እናት አመት በመጣ ቁጥር አምነው ከመምጣት ይልቅ ክደው የሚከራከሩ ሰዎች እየበዙ ነው። እግዚኦ ነው የምለው፣ እግዚኦ ነው የምልበት እና እንግዲህ አለማንበብ አለማወቅ በጣም ደፋር ያደርጋል። እንደ ደፋር ከባድ ነገር የለም። እነዚህን ደፋር ሰዎች ከማይበት ደግሞ ባለማወቅ የሚያከብሯትን የእናቶቻችንን ምስጋና ማየት ያስደስተኛል። በነገራችን አንተ ወንጌሉን በመጥቀስ ወይም ደግሞ በማስተማር ልክ የመብርሃንን ክብር ከፍ ለማድረግ እንደምትሄደው ልክ እኔ እናቶቻችን ደርሳላቸው የመሰከሩትን በማሰብ ብቻ እመብርሃን ፍቅሯ የሚገዛኝ ሰው ነኝ አይደለም ሌላው በመሄድ የሚያስደንቀኝና እመቤቴ ብሎ ሲጠሯት እመቤት ሆና ስትገለጥላቸው፣ ወለላይቱ ሲሏት፣ አዛኝቷ ሲሏት፣ የጭንቅ ቀን የጭንቅ አማላጇ ሲሏት። በነገራችን ላይ ወደ ምድር ስንመጣ በመጀመሪያ የሰማነው ቃል ማርያም ነው። በዛች በክፉ ቀን በጭንቅ ቀን
እና የእናት ጡት ነካሾች እልፎች ናቸው፣ በጣም እልፎች ናቸው። እኛ በህይወት ትገለጥልናለች፣ ለነሱም በህይወት ትገለጥላቸው። አሜን። ከምንም በላይ ደግሞ መጽሐፍ ቅዱሱን ትራስ ያደርጉታል ብለው ነው የሚያምኑኝ። በጣም የሚያስገርመን ነገር በደንብ ለኛ የሚያቀርቡትን ትችት እነሱ ቢያነቡት ኑሮ ምን ያህል በተጠቀሙበት ነበረ። ከዚሁ ከትንሳኤው ጋር ግን ቅድም ልክ ስትል ከነበረው አንደኛው ማሰብ የምንፈልገው በተዛባ መልኩ የእመቤታችንን ሱባኤ ያዝንበት መንገድ ደግሞ ያሳዝነኛል። ለምሳሌ በየገዳማቱ አሁን እንደ ፋሽን ሆነው የመጡ አሉ። በጣም ግድንግድ መኪና የማይችላቸው አበባዎች ተጭነው ለሱባኤ ማድመቂያ ተብለው ነገሩን ያዞርብኛል ማለት ነው። ከአውዱ ውጪ ከዓላማው ውጪ ሐዋርያቱ የጾሙት እንድትገለጥላቸው። ጾሙ የጥያቄ እኮ ነው፣ ሌላ አይደለም። መልስ የማግኘት ነው። የተሰወረ ነገር እንዲገለጽ፣ እንዲመጣ፣ እንዲታይ የዛ ጸሎት ነው። ይሄኛው ግን አውዱ በጣም የተለየ ነው። አሁን የሚያስደን 16 ቁጥር ቀይ አበባ ትልቅ ይጻፍና 16 ቁጥር ተጽፎበት በፒካፕ መኪና ተጭኖ አውደ ምሕረቱን እኮ ለዛ አላዘጋጀ። የቤተክርስቲያን አውደ ምሕረትን አዋተን በደንብ ስላልሰራ ነው ያንን አበባ ሁሉ መሸከም ይችላል አይችልም ጥያቄ ነው። የወንጌል ስርጭቱ መላው ምኑ የሚደረግበት አውደ ምሕረት ላይ ነው። ያን አውደ ምሕረት ይዘጋዋል። እኚህ በጣም መታረም መቻል አለባቸው። ሁለተኛ ለሱባኤ በሚያዝባቸው ቦታዎች ገስት ሃውስ ተብለው እየተዘጋጁ ያሉ አሉ። ኪችኑ ምኑ ያላቸው በጣም ምቾትን ሱባኤ ነው የሚያሳስቡ ነገሮች አሉ። ያ ከሱባኤያችን ያናጥብብናል። የምንፈልገውን የመብርሃንን ፍቅር ያቀርብልናል ብዬ አላስብም። ቦታ መቀየር ነው። ምናልባት አሁን በ15 መሰለኝ ኳስ ይጀምራል። እኔ ሱባኤ ስለጨረስኩ ማውራት እችላለሁ። ዛሬ ነው የሚጀምረው እንጂ ዛሬ ማታ የዚህን ታሪክ ሁሉ እዛ ላይ የሚወራበት ገባ። ምክንያቱም ብቾት ካለ ምን ካለ ምንም በዛው ልክ ደግሞ ጥቂቶች ናቸው ይሄንን የሚያደርጉት። በጣም በዛ ልክ ደግሞ በጣም በሚያስገርም ፀሐይ ዝናብም የማያስፈራ የመብርሃንን ድንቅ ውለታና ፍቅር የሚታይበትን ደግሞ የሱባኤ ቆይታን እንመለከታለን። የመንግስት ሰራተኞች ከስራ ሰዓታቸው ያቺን አንዷን ሰዓታቸው ተሳልመው የሚመጡበት ይሄ ሁሉ ድካም በረከት ለማግኘት ነው። ስለዚህ ከድንግል ማርያም የምናገኘው ከሱባኤው መጨረሻ በረከት ምን አይነት ነው? ምን እንግዲህ የሚለውን ወደዛ ብንመጣ ወደሱ ብንመጣ ብዬ ስላሰብኩ ነውና ምን አይነት በረከት ነው የምናገኘው? እናገኛለን ብለው ሳያውቁ ያጡታሉ። ግን በትክክል ደግሞ የጾሙ በትክክል ደግሞ በሱባኤው የደከሙትስ ከዚች ደግናት ምን አይነት በረከት ነው የሚያገኙት? ትክክል ነጉዬ፣ በጣም አሪፍ ሐሳብ ነው። ምናልባት እቺ አበባ ዋጋ ያልከው ነገር አንድ ሊቅ ያሉት በጣም ያስደነቀኝ ነገር በቅርብ የጻፉትን አይቼ ድንግል ማርያምን እንግዲህ ጽጌረዳ ይላታል አባ ጊዮርጊስ ዘጋስጫም ቅዱስ ያሬድም ብዙ አባቶች እና አበባ ናት፣ እሷ አበባ ናት። እና ይሄንን አበባ ይዘው ሲያስገቡ አይተው ነው እንግዲህ የጻፉት። እንዴ ለአበባ እንዴት ነው አበባ የሚገባላት ብለው የተናገሩት ነገር በጣም አስደነቀኝ። አበባ ናት እያልን እንዴት እዛው ጠልጎ ከስሞ ለሚጠፋውን አበባ ይዞ ይገባል? ባይሆን ቀሳሚው ንብ ነው መሆን ያለብን። ማለቴ ብንቀስም እንጀራ ናት፣ የህይወት ምግብ ናት ለብዙ ነገር። እኔም ለሱ ነው ያኛው ሳይሆን ምንድነው ከዛ ይልቅ የአበባው የወጣበትን ወጪ ለድሆች እንደዛ ነው የሚሉት ሲጽፉ በታች ነዳያን ብንመግበበት ገስት ሃውስ ሱባኤ ይዘን የምናድርበት ቦታ አጥተው ቲንት ገዝተን ድንኳን ገዝተን ብንሰጥ ገባል አይደለ? ጎዳና ላይ ላሉ ሰዎች ብናነሳቸው ብንመግባቸው ያን ነው። ምክንያቱም አይደለም ለሰው ልጅ ለተራበ ውሻ ለተጠማ ውሻ
ውሃ የምታጠጣ እናት ስለሆነች አርአያውን መከተል በዛ ነው። በደግነት በየዋህነት በትህትና ቤት በማጣት የሚለማመኗት አሉ ከደጅ። ዛሬ እኛንን የተላክነው የአንን ጥያቄ ለመመለስ ቤት ላጣው ቤቱን ሰርተን ብንመጣ እመብርሃን ክበሪ አመሰግንሻለሁ ነው የሚለው። ስለዚህ እመብርሃን እንድትመሰገን ያደረግነው እኛንን እንጀራ የምንበላው በዛ ልክ ነው ማለት ነው። የዕለት ጉርስ የራበው አለ እባክሽን የዕለት ጉርስን አትከልኪኝ የሚል አለ። የዕለት ጉርሱን ብንሰጠው የዓመት ልብሱን ብንሰጠው ብዙ ችግሮች አሉ። በዛ ብዙ ማድረግ የሚጠበቅብን አለና የዚች የሱባኤዋ እንግዲህ ለጥምቀት አሳዳሪው እኔ ነኝ የሚባል ሳይሆን በተራ ለደብሮች ልክ እንደዛው የዘንድሮውን ሱባኤ እኔ ነኝ ዘማሪውን ማመጣው ጥሩ ነው። ለአገልግሎት እኮ መፋጠን ግን እንደው እንዳንስት ብንጠነቀቅ ለ2019 ለማለት ነውና ከመቤታችን ወደምናገኘው በረከት ብንሄድ በጣም አሪፍ ነጉዬ። በነገራችን ላይ ነጉ አሁን እንዲህ የምታነሳቸው ሐሳብ ቀላል አይደለም። በጣም ትኩረት መስጠት አለብን። ከቅርብ ወደዚህ አንድ እየተለማመድን የመጣ ነው ነገር አለ። አሁን የእናታችን 16 ኪዳነ ምሕረት አይደል የገባው ባገር የ19 ገብቷል። በቅርብ ደግሞ አበባ የገብርኤል ድንግል ነው እመቤቴ አበባ ሻጮች ሆነላቸው። ከዛ እየቀጠለ አሁን ደግሞ ይመጣልሃል። የ6 ደግሞ ይመጣል። ከዛ የ14 ይመጣል። የ27 ይመጣል። የ28 ይመጣል። ከዛስ ልምድ ሆነ ይቀመጣል። አሁን ነጉዬ አንድ ነገር ልንገር እንደው ከአነሳው ላይ ቀር እንደው አድማጭ ተመልካቾችም እንደው የሚያውቁት ነገር ነው። አሁን ለምሳሌ በቤተክርስቲያኖቻችን አይደለም አላቅም እንወያይበታለን የሚሰሩ ዲኮሮችን እንዴት ትመለከታቸዋለህ? ለምሳሌ ክብረ በዓል ለሚሰሩ በጣም ዲኮሮች አሉ። የተለያዩ ነገሮች በጣም ብዙ ሊቃውንት አይስማሙበትም። እሱን ነገር ነጉዬ እንዴት ታየዋለህ? ለምሳሌ ድንገታዊ ነገር ነው የጠየቁት። እንዴት ታየዋለህ? አሁን ከቅንነት የመነጨ መልካምነትን እንየው። አበባውንም ጨምሮ በክፋት እኮ አይደለም፣ በክፋት አይደለም። ገንዘብ አውጥተውበት ምን ብለውበት ሁሉ ነገር እባረክበታለሁ የእናቴ ቤት ይድመቅ ይክበር ነው። ይሄ በጣም ቀናነት ነው። ትክክል፣ በጣም ቀናነት ነው። ግን ስርዓት ሆኖ እንዳይተከል እሱ ነው። አበባ የሌለው ቤተክርስቲያን አይደለም ብለው ልጆቻችን እንዳያስቡ ስለምፈራ እኮ ነው ያልተወሰደለት። ምጽዋት አበባ ነው ብለው አስበው የሚከስም ነገር ሰጥተው ካህናቱ ያለ መቀደሻ እንዳይቀሩ ስለምፈራ ነው። ምጽዋቱ ስለሚያስፈልግ ምንም ጥርጥር እኮ የለም። ለመብርሃን ገባ አበባው ከስሞ ይቀራል። እጣን ጧፉን ግን ብታስገባበት ቅዳሴ ዓመት ይሄድበታል፣ አገልግሎት ይሄድበታል። ተረዳኸኝ? አገልግሎት ይሄድበታል። አንዳንድ ቦታ ሞንታርቦ የግድ የሚያስፈልግ የሚመስልባቸው ቦታዎች አሉ። የገጠር አብያተ ክርስቲያናት ለምን እዚህ ተሰቅሎ ስለምናይ ሞንታርቦ የተሰቀለበት ዋነኛ ዓላማው እኮ ህዝብ ብዙ ምዕመን ስላለ ድምፅ እንዲሰማ ነው። ምንም ነገር የሚያስፈልግበት ነገር የለም። ስለዚህ አበባውም ወደ ሌላ ነገር ብናደርገው ምናልባት የሀገሪቷ ላይ ያለውን ገበያ ሁኔታ ከፍ ከማናር በዘለለ ለቤተ ክርስቲያን የሚጠቅም ነገር የለም። እንደውም ለአንድ ካህን ምናልባትም ካባ ብታለብስ ይሻላል ለአበ ነፍስ አትሊስት የሚሻለው። ወደ ዲኮሩም ስንመጣ እንግዲህ ክብረ በዓል ስለሆነ በቤታችን ልደትን እንኳን ለማክበር ስንዘጋጅ የማንፈጥረው ነገር የለም። ስለዚህ የአምላካችን ቤት ለአባታችን ቤት ይድመቅ ከሚል ሐሳብ ነው። እሱ ግን ወደ ስህተት ያመጣናል ነው። ወደ 2 ወደ 3 ቤተክርስቲያን በራሷ ውብ ናት። ድራማ አያስፈልጋትም። እኔ አንድ እንደውም ዶክመንተሪ በጣም ስተች የነበረው ካህናት ድራማ እየሰሩ የሚቀርጽ ሰው ነበር። ድራማ ለቤተክርስቲያን አያስፈልግም ባይ ነኝ። እውነተኛ ህይወቱን ብቻ አሳይተን አንጨርስም፣ አይተንም አንጠግብም። ስለዚህ ዲኮሮቹ ስርዓት የሌላቸው ይሆናሉ። ሁለተኛ አገልግሎቱን ያውካሉ። ቤተክርስቲያን ክብ ናት። ከሩቅም ከቅርብም ከምንም ሆነ የምታያት ናት። ገባ? በዘመናዊ ምናልባት ይሄ ዲኮር ቤት እኮ የሚመጣው ዕቃ ማታ ፈርሶ ደግሞ ለጭፈራ ቤት ሊሆን ይችላል። ነውም የተለየ መሆን አለበት። የምስጋና መለየት መቻል ስላለበት ነገ በኪቦርድ የሆነ እኮ የት ነው ያየነው? ኤርትራ ነው ምናምን በኪቦርድ ከበሮ ያለማምዱናል። እነዛ ነገሮች ቆም ተብሎ መታሰብ መቻል አለባቸው። በስነ ስርዓት ቆም ተብሎ መታሰብ አለባቸው። ትክክል። ያ ዲኮር የሌለበት ቦታ ክብረ በዓል እንዳልሆነ የሚያስቡ ሰዎችም እየመጡ ስለሆነ እነኚህ ክፉ ልማዶች ቢቀሩና ከክፋት እንዳልሆነ አውቃለሁ። ትክክል። ግን አይጠቅሙም። ምን አለ መሰለ ነጉዬ፣ ቤተ ክርስቲያን በጭቃም ብትሰራም በወርቅ ብትሰራም
በአልማዝም ብትሰራም በብርም ብትሰራም ቤተክርስቲያን ናት። አሁን ለምንድን ያነሳ ነው ካልክ እነዚህ ዲኮሮች ቤተክርስቲያንን እየሸፈኑ ነው 100%። እኔ ድምፀ ተዋህዶ የሚል የቤተክርስቲያን አመሰራረት የሚል ከጉልላቱ ጀምሮ ሙሉ ቤተክርስቲያኑ ትርጉሙ ምንድነው የሚለው የሰራሁት እንትን አለ። እኔ አሁን ስፔሻሊ እኔ በጣም ነው የሚከፋኝ እውነቱን ለመናገር። ለምን ካልከኝ ቤተክርስቲያን እያንዳንዷ ነገሮቿ ምሳሌዎች አሏት። አንድ ሰው ክብረ ባህል ላይ ቆሞ ታቦታት ወጥቶ አገልግሎቱን እያየ ቤተክርስቲያንን ሲያይ ምስጢር አለው። ቤተክርስቲያን ከነዚህ ሸዋ የሚለው ጀምሮ እነሱ አሁን የመላእክት ምሳሌ ናቸው። አንድም የ14,000 ሕፃናት ሄሮድስ የጨፈጨፋቸው የነሱ ምሳሌዎች ናቸው። ገብቷል? ያንን ሰው እያየ ድምፁን እየሰማ ነው ክብረ በዓል ማክበር ያለበት። ገብቷል? እያንዳንዱ ጉልላቱ ምስጢር አለው። ቤተክርስቲያን ምስጢር አለው። ጉልላቱ አሁን ተሸፍኗል፣ አታይም። ምንም ነገር የምታየው ምንድነው? ዲኮር ጅምላይት የሆነም ያብረቀረቃ የሆነ ነገር ነው። በቃ ለምን ጉልላቱ አናቱ ላይ እኮ የሰጎን እንቁላል ተቀምጧል። ለምንድን ነው? እግዚአብሔር ዓለምን ጭምር እኛንም ህዝቡንም ጭምር ለቅስፈት አይኑን ዞር ቢያደርግ ዓለም እንደማትሆነው የምትሆነው። ሰጎን ከዛ እንቁላሉ አይኗን ዞር ካደረገች ሰጎኑ ይበሰብሳልና ሚስጥር አለው። እያንዳንዱ ቤተክርስቲያን ሚስጥር አለው ማምላክ በመታቀውና እኔ በጣም ነው የሚገርመኝ ያላየሁትን እይታ ቀደም አንተ ያመጣው ሎጂክ ይሄ እኮ ተነቅሎ ደግሞ ወደ ጭፈራ ቤት ሄዳል ያልከው ነገር እግዚአብሔርን ትክክል ነው። ለምን በቤተክርስቲያን ውስጥ የሚገቡ ዕቃዎች በሙሉ የተመረጡ የተለዩ መሆን አለባቸው። የተባረኩም የተቀደሱም ጭምር ናቸው። ትክክል። ነዋያ ቅድሳት የሚያስብላቸው አንዱ ነገር እኮ ከዓለም መጥተው ተቀድሰው ተባርከው የእግዚአብሔር ማምለኪያ ስለሆኑ ነው። ትክክል። ለምሳሌ ውሃ ሲገባ ውሃ ወደ ጸበልነት ይቀየራል። ምንም ጥርጥር የለውም። ገብቷል? ስንዴው ከውጭ ነው የሚመጣው አይደል? ሲገባ ወደ ምን ይቀየራል? ወደ መስዋዕት ይቀየራል። ሁሉ ነገር ኢቭን እንኳን ለምሳሌ አሁን በእኛ ጆክ ነው የምንለው አይደል? መታጠቢያ ወደ መቅደስ ሲገባ መቁረርት ይባላል። ስም ራሱ ይቀየራል። ይሄ እኮ የሚያጠራክረን አይደለም። አሁን እኮ ሰው ተመርጦ ሲሾም ንጉስ ይሆናል። ሌላ ፍጥረት እኮ አይደለም። አሁን ሎጂክ የሚሆንባቸው አሉ ማለት ስንዴው መጥቶ መስዋዕት ይሆናል ስንላቸው መጽሐፍ ቅዱስ እንጨቱ መጥቶ መስቀል ይሆናል። ሌላ ምን? እንጨቱ ተመርጦ ታቦት ይሆናል። ሌላ ምን? ምንም ጥርጥር የለውም። ተባለከ ከሰው መጥተህ ነው ሾመህ ንጉስ የምትለው። ቤተክርስቲያን የተሸፈነ ሚስጥር የላትም። አምጥተህ ነው ሞዴል የምትለው፣ አንስተህ ነው አርቲስት የምትለው፣ ትሰጠዋለህ። እንትን የሚባል ነገር አይደለም። ስለዚህ ያ ዲኮር ነው። በቃ ዲኮር ነው፣ ሌላ ነገር የለው። ትክክል። ይሄ ህይወታችን እንትን መመሰቃቀል የለበትም። አንድ ሰው ጠዋት ቢሮ ይገባል፣ ማታ ደግሞ ምን ይጠጣል? ቢራ። ከዛ ምን አይነት ህይወት ይኖር? ቢራ ነው። ቢሮ የሆነ ህይወት ይኖራል ማለት ነው። ቢሮ የሆነ ህይወት እንደዛ ህይወት አይደለም መኖር መቻል አለበት። በቃ ምንም የተቀደሰ ነው፣ የተከበረ ነው፣ ተለይቶ መሆን መቻል አለበት። ምንም ጥርጥር እና ያ ቢሆን በጣም ጥሩ ነው። ግን ከቅንነት አንጻርም ቢሆን ለየት መቻል አለባቸው። ከዛው ጋር ተያይዞ ደግሞ ይቺው እንግዲህ በ16ቷ ላይ የሚታይ ስለሆነ ነው በጣም ከሱ ጋር ደግሞ ተያይዞ የአንድ መጽሐፍ ነበረኝ የሚገርም። እሱ መጽሐፍ በጣም ፈልገውና ሙሉን ተርከዋለሁ ነጋሽ ሚዲያ። በጣም የሚያስደንቅ መጽሐፍ ነው። የካህናትን ልብስ አንዷ ያለ ምክንያት የተቀመጠች የለችም። አንዷ ሙሉ በሙሉ የክህነት ልብስ ሊለበስ ሲል ከሚደረገው ጸሎት ጀምሮ እስከሚወልቅ ድረስ ያለውን ነገር ሁሉንም ያመጣ ነው። ዛሬ ላይ በፋሽን ሾዎች የተሰፉ ልብሰ ተክህኖች እየመጡበት ሚስጥር የሌላቸው ትርጓሜ የሌላቸው ደግሞ ውበትም የላቸው። ውበትም የለም። እውነት ነው ለመናገር ትክክል። ሆኗል። በብዛት እነዛኛዎቹ ናቸው የሚያደርጉት። ራሳቸውን አሳብጠው የሚመጡት ናቸው። እና እንዲህ ነገሮች መወገድ አለባቸው። ከአባቶቻችን እግር ስር ቁጭ ብለን እኛም የሰማነውን እያስተላለፍን መጠበቅ ያለብንን እየጠበቅን እንሄዳለን። እንደ ነጋሽ ሚዲያም ብዙ ሊቃውንቶች አሉ። እዚህ አምጥተናቸው ይህንን ትንታኔ እንዲሰጡ ማድረግም እንችላለን።
አንተ አሁን ያልካቸው ችግሩ ምን ይሆናል በሚታይ ችግሩ የሚሆነው አይሰሙንም ሰው ምእመኑ አሁን እንዲህ አይነት ፕሮግራም ለፍተህ ጠረህ ግረህ የሰራቸው ፕሮግራሞች ለምን እንደማይታይ አሁን በሱባኤ የተለቀቁት ያንተ ፕሮግራሞች የሚደንቁ ናቸው። እየታገኝላቸው ጩኸት ነው የምንወደው። የሆነ ከተፈጠረ በኋላ ሆኗል እንዲህ ተበላሽቷል ካልክ በጣም ተመልካች አላቸው። ግን እንዳይበላሹ ፈር ይሄ ነው ብለው አባቶች መጥተው እዚህ የሚያደርጉትን ትንታኔ ለምን እንደማይታይ አላቅምና ግድ የላችሁም ገብታችሁ እዩ። የመምህር ዳኒ ቪዲዮዎችን ተመልከቱ ብዬ አስባለሁና እንደው ፍልሰታም ነው እንዳናደክማቸው ሌሎች መርሃ ግብሮች ከሌሉም በዚሁ ብንቋጭ ካሉ ግን በጣም ብንሄድ በቃ ወደ መጨረሻው እንሄድና እንዳልከው እንግዲህ ከሱባኤው እኔ ሁለት ነገር መተረፍ አለበት ብዬ አምናለሁ። አንደኛው እንደ ሐዋርያቱ ድንግል ማርያምን ከትላንትና በበለጠ ሁኔታ ልባችን ላይ መሳል፣ ድንግል ማርያምን በደንብ አድርጎ መቀበል። ምክንያቱም አንዳንድ ጊዜ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላልና ሆሴዕ 4:3 ላይ በደንብ ማወቅ ያስፈልጋል። ድንግል ማርያምን በደንብ መመርመር ያስፈልጋል። በእርግጠኝነት ደግሞ በዚች 14-15 ቀን ውስጥ ብዙ ነገር ምዕመናኖች እንዳዩ እንደሰሙ እንደተማሩ ተስፋ አደርጋለሁ። ስለዚህ ሐዋርያት እንደተቀበሉ ድንግል ማርያምን በደንብ አድርገን ብንቀበል ጥሩ ነው ብዬ አስባለሁ። እዚሁ ላይ አንድ ነገር ትዝ አለኝ ነጉዬ፣ እንደው ላንሳው ሳላነሳው ከሚሄድ መልካም። አንድ የፕሮቴስታንት እንትን ነው ሰባኪ ነውና መንገድ ላይ ጌታን ተቀበሉ እያለ አንድ እናትን ያገኛል እና እናቴ ጌታን ተቀበሉ ሲላቸው እኚህ እናት እንደኔማ እናቱንም ጌታንም ልጇንም ተቀብያለሁ ብለው ይመልሳሉ። እና ምን ይላቸዋል ይሄ ሰባኪው? አይ እሱን ብቻ ተቀበሉ፣ እሷንማ እኮ ዮሐንስ ወንጌል ምዕራፍ 2 አላነበቡትም? አጥላልተዋታል እኮ አናንቋታል። አንቺ ሴት ከኔ ጋራ ምን አለሽ የሚለውን ፓርት ማለት ነው። እሱ ምስጢሩ ትርጉሙ ሌላ ነው። ከዛ እዛ ላይ እኮ አናንቋታል ሲል ምን አሉ እናት፣ አይ እሷን ያናነቀማ ጌታን ያልቀበለውም እሷን ያናነቀማ እኔ ያልቀበል እሷ ትሻለኛለች ብለው እሷን ያከበረውን ጌታ ነው አክብሯታል። እና የእናንተን ነው ምስጢር እኮ የሚያወሩት እናንተ ኢየሱስ የምትሉት ሌላ ነው። እናቱን ያቀለለማ ለእኔ ምን ይሰራልኛል አሉ ይባላል። እና ድንግል ማርያምን እንደ ሐዋርያቱ ተቀብለን በሕይወታችን ድንግል ማርያምን ልናስገባ ይገባል ነው። ሁለተኛ ደግሞ ያው መቼም ይብዛም ይነስም ሁሉም ሰው ሲገባ ብዙ ጭንቅ ነገር፣ ብዙ ጉዳዮች አሉበት፣ ብዙ ጥያቄዎች አሉበት እና በዚህ ሱባኤ ያልተመለሰልን መልስ ሊኖር ይችላል። አሁን አንዳንድ ሰው በዚህ ሱባኤ በቃ የትዳሬን ነገር ጨርሼ እወጣለሁ የሚላል፣ ግን ሲወጣ ትዳር ላይ ያገኝ ይችላል። በዚህ ሱባኤ በቃ ያሰብኩት ስራ አለ፣ እሱ ይሳካል፣ ላይሳካ ይችላል፣ ይሳካም ይችላል፣ ላይሳካም ይችላል። ለምን? ራሱን የቻለ አስተምሮት አለ። ለምሳሌ ደቀ መዛሙርትን ተመልከታቸው። ደቀ መዛሙርት ይህንን ፍስለታን ጾም 2 ጊዜ ነው የተገለጡበት። በነገራችን ላይ አንደኛው ድንግል ማርያምን ቅዱስ ዮሐንስ ወልደ ነጎድጓድ ከመላእክቱ ጋር ሆኖ የድንግል ማርያምን ቅዱስ ሥጋ ይዞ እዛ አስቀመጠው ይላል። ያንን ቅዱሳን ሐዋርያት አይተዋሉ። ግን ድንግል ማርያም ስትነሳ አላዩዋትም ነበር። ያየው ማን ነበር? ቶማስ ነበር። ስለዚህ ተስፋ አልቆረጡም ሐዋርያት። አየህ። ስለዚህ ቶማስ አይቶ ያንቺን እርገት እኛ እንዴት አናይም ብለው ድጋሚ በዓመቱ ምን አሉ? ሱባኤ ገቡ። ስለዚህ በዚህኛው ሱባኤ ያልተፈቱልን ነገር ካለ፣ ያልተሳኩልን ነገር ካለ ድጋሚ ምን ማለት ያስፈልጋል? በዛኛው ሱባኤ መግባት ደግሞ ያስፈልጋል ማለት ነው። ስለዚህ ተስፋ መቁረጥ አያስፈልግም። በአጠቃላይ ከዚህ ሱባኤ ብዙ ነገሮችን ነው ትዳርም እኮ ለማግኘት ደግሞ ሱባኤ ከገባ ወጣ ብለህ ማየት ያስፈልጋል። አየት ማድረግ ያስፈልጋል እንጂ ሱባኤው ዝም ብሎ አያመጣልህ። ገባ? ስራም ከፈለክ እኮ መንቀሳቀስ አለብህ። የእጅን ፍሬ ነው የሚባረከው። እውነት ነው። ተረዳኸኝ? እንደው የትዳሬን ነገር ሰላም አድርጊልኝ ከተባለ ቂም ይዞ መሄድ አይጠበቅም። ራስህ መውረድ ያስፈልጋል። አሁን ተጣልቶ ሱባኤ አይገባም። ግን እንደው ከቤቱ ችግር ኖሮበት ሱባኤ ሄደ ወደ ቤቱ ሲመጣ እንደው ያቺን ሴት አረጋግታ መብራን ተጠብቀው፣ ግን እሱ የበለጠ ተረጋግቶ ደግሞ ወርዶ መጠበቅ መቻል አለበት። የለመንከውን ጸሎት እንድታገኝ 5 ገበያ መሀል መሄድ አለብህ።
አንድ አባት ያሉትን አልሰማ። አንድ ልጅ መጥቶ አባቴ ብጸልይ እኮ ትዳር ማግኘት አልቻልኩም አላቸው። እና እኛ አባት ምን አሉት? ለመሆኑ ልጄ ስንት ጊዜ ነው የምትጸልየው? እኔ ሳምንቱ ሙሉ ነው የምጸልየው። አይ አንተ 4ቱን ቀን እየጸለይክ 3 ቀኑን ዞር በልበት አሉት ይባላልና ሙሉን እዛ አድርገው ከባድ ነው። ለማንኛውም ግን ሁላችሁም እንኳን ለዚህ ቀን አደረሳችሁ። መጪው አዲስ ዓመት ነው። እግዚአብሔር በረዳንና በወደደን መጠን እንግዲህ ነጋሽ ሚዲያን በደንብ በአዲስ መልኩ አደራጅተን አዳዲስ ሐሳቦችን ጨምረን እንድናመጣ እኛም ሱባኤ ይዘናል። በራሱ አዲስ አይሆንምና እንሰራለን። እናንተም ተመልከቱን። መልካም በዓል። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ልቃችሁ ሚዲያ እዚህ አይነት ሰዎች በጣም የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማህደር እመ አዶናይ የአብ ሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት 2 እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱም አብነት በማድረግ የእመቤታችንን ዕረፍት ብሎም መርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘውትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ልቃችሁ ሚዲያ እዚህ አይነት ሰዎች በጣም